ስልጣን የነበራቸው ሰዎች ለክብራቸው በመሳሪያ ይታጀቡ የነበሩ ሰዎች ዛሬ ያ ነገር አልፎ ቤታቸው ቁጭ ያሉ ሰዎች አሉ። በዚህ ምድር ላይ እንደነበረ የሚቆይ ምንም ነገር የለም። ኦርቶዶክሳውያን ስልጣን ይሻራል፣ ዝና ዕውቅና ይቀራሉ። በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው። ታሪክ ተቀየረ፣ ነገር ተገለበጠ። ጉባኤ ቢሰራ፣ አብያተ ክርስቲያናት ቢታነጹ፣ ቢሰበክ፣ ቢዘመር፣ ቅዳሴ ቢቀደስ፣ ጸሎት ብንጸልይ፣ በየቅዱሳት ገዳማቱ ዞረን ብንሳለም፣ ጳጳሳት ቢሾሙልን፣ መነኮሳት ቢሾሙልን፣ ካህናት ቢሾሙልን ምንድነው መጨረሻው ብለን ስንል እስካሁን የት ነበርክ አይልም የኛ አምላክ። እስካሁን የት ነበርሽ አይልም እግዚአብሔር። ከኃጢአተኞች ዋና እኔ ነኝ አለ። የማይናወጥ በሉ እስኪ መንግስት እንወርሳለን። እግዚአብሔር ሁላችንን ያስተምረን። እንግዲህ የትምህርቱ ዋና ዓላማ መዳረሻችንን እንድናውቅ ነው። መጨረሻችንን እንድናውቅ የማትናወጥ መንግስት እንደምንቀበል ማሳየት ነው የትምህርቱ ዋና ዓላማ። ታውቃላችሁ፣ ጉባኤ ቢሰራ፣ አብያተ ክርስቲያናት ቢታነጹ፣ ቢሰበክ፣ ቢዘመር፣ ቅዳሴ ቢቀደስ፣ ጸሎት ብንጸልይ፣ በየቅዱሳት ገዳማቱ ዞረን ብንሳለም፣ ጳጳሳት ቢሾሙልን፣ መነኮሳት ቢሾሙልን፣ ካህናት ቢሾሙልን ምንድነው መጨረሻው ብለን ስንል የማትናወጥ መንግስት መውረስ ነው። ግቡ ይሄ ነው። መጨረሻው ይሄ ነው። በዚህ ምክንያት ነው ለዚህ ለሶስት ተከታታይ ቀናት ለተሰራ አብይ ጉባኤ በመጨረሻ ለሚሰጠው አገልግሎት ይሄን ርዕስ የመረጥንበት ምክንያት ይሄ ነው። በዚህ ርዕስ ውስጥ እንዳስለመድን ሶስት ነገሮችን ባጭሩ እጠቆማቸዋል። የመጀመሪያ በርዕስነት ያነሳነውን ቃል የተናገረውን ሰው ማንነት እናያል። በሁለተኛ ደረጃ የማትናወጠዋ መንግስት የትኛው ናት? እሷን እናያል። ሶስተኛና የመጨረሻ የማይናወጠውን መንግስት ለመውረስ ምን እናድርግ? ይህን ተመልክተን ትምህርታችንን እንቋጨዋል። እንግዲህ በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ሐዋርያው ቅዱስ ጳውሎስ ነው። ይህንን የዕብራውያን መልእክት የጻፈልንም እሱ ራሱ ነው። በምዕራፍ 1 ቁጥር 1 ላይ ስትመለከቱ እንዲህ ብሎ ነው የሚጀምረው። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ብሎ ነው የሚጀምረው። ከቁጥር 1 ከፍ ብሎ ስትመለከቱ የዚህ መጽሐፍ ጸሐፊ ቅዱስ ጳውሎስ ነው። 14 መልእክቶችን ጽፏል። ይሄ ሐዋርያ ሁላችን እንደምናውቅ የቀደመ ሕይወቱ ጥሩ አልነበረም። በተለይ ሳውል እየተባለ ይጠራ በነበረበት ዘመን የእግዚአብሔርን ቤተ ክርስቲያን ያለ ልክ ያሳድድ ነበረ። ተቃዋሚ ነበረ፣ አንገላች ነበረ፣ ተሳዳቢ ነበረ፣ የወንጌል እንቅፋት ነበረ። ይህን ሁሉ የሚያደርገው ሳያውቅ ባለማመን ነው። ነውሩ ክብር እየመሰለው፣ ኃጢአቱ ጽድቅ እየመሰለው፣ የጨለማው መንገድ የብርሃን መንገድ እየመሰለው በዚህ ጎዳና ይመላለስ ነበር።
ነገር ግን ታሪኩን ሁላችን እንደምናውቅ በአንድ ወቅት ክርስቲያኖች የሚገደሉበትን ጦማር ይዞ ወደ ሀገረ ገዢው ሲሄድ ደማስቆ የሚባል ስፍራ ላይ ሲደርስ በመብረቅ ተመታና ወደቀ። ከሰማይ ድምፅ መጣ፣ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። እኔ የማሳድድህ አንተ ማነህ አለው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለ። ወዲያው ምን እንዳደርግ ነው የምትወደው አለ። የምታደርገውን ካህኑ ሐናንያ ያሳይሃል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ፣ አመነ፣ ተጠመቀ። እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። ሁሉን ትቶ ክርስቶስን ተከተለው። ለጊዜው በእግረ ሥጋ ተከተለው፣ ለፍጻሜው በግብር ተከተለው። የቀደመ ሕይወቱ ጥሩ አልነበረም። ነገር ግን ከዛ ሕይወት ውስጥ ጥሪ ሲቀርብለት ከሥጋና ከደም ጋር ሳይከራከር ምክንያት ሳያቀርብ አምላኩን መከተል ጀመረ። እግረ መንገድ ብዙዎቻችሁ ወጣቶች ናችሁ። ከየትም እንምጣ መቼም እንምጣ እግዚአብሔር የሚፈልገው መምጣታችንን። እስካሁን የት ነበርክ አይልም የኛ አምላክ። እስካሁን የት ነበርሽ አይልም እግዚአብሔር። የምህረት እጁ እንደተዘረጋ ነው። መዳናችንን ነው የሚፈልገው። በማንም ሰው ጥፋት እግዚአብሔር ደስተኛ አይደለም። ተቀበለው። ከአሳዳጅነት ከተቃዋሚነት ተቀበለው። የቀደመ ሕይወቱን ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ እንዲህ አድርጎ ጽፎለታል። ላነበው ፈልጋለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ። አስቀድሞ ተሳዳቢና አሳዳጅ አንገላሽ ነበርኩ አለ። አመጣ የቀደመ ሕይወቱን። ተሳዳቢ ነበርኩ፣ አሳዳጅ ነበርኩ፣ አንገላሽ ነበርኩ አለ። ነገር ግን ይሄን ሁሉ የማደርገው ሳላውቅ ባለማመን ነው። ስንቶች አሉ ባለማወቅ ክህደቱ እምነት የመሰላቸው፣ ጨለማው ብርሃን የመሰላቸው፣ ሞቱ ሕይወት የመሰላቸው፣ ኃጢአቱ ጽድቅ የሚመስላቸው፣ ነውሩ ክብር የሚመስላቸው ስንት ወንድሞችና እህቶች አሉ መሰላችሁ ባለማወቅ። እግዚአብሔር ከዚህ ይጠብቀን ሁላችንን። ይሄን ሁሉ የማደርገው ሳላውቅ ባለማመን ነበረ አለና ሳላውቅ ባለማመን ስላደረግ ምሕረትን አገኘሁ አለ። ምንን አገኘው? እግዚአብሔር ለሁላችን ምሕረት ያድርግልን። ምሕረትን አገኘው አለና የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ አለ። ከኃጢአተኞች ዋና የነበረ ከዛ ውስጥ ወጣ፣ ተጠራ፣ እሺ ብሎ ቀረበ። እስከ ሦስተኛው ሰማይ ተነጠቀ። አንድ ቋንቋ ይናገር የነበረ ሰው 71 ቋንቋ ተጨመረለትና 72 ቋንቋ መናገር ጀመረ። በቀሚሱ ጫፍ እውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ይፈውስ፣ ድንቃ ድንቅ ተአምራቶች ያደርግ ጀመረ። ምርጥ ዕቃ ተባለ። የዓለም ብርሃን ተባለ። የቀድሞ ሕይወቱ ጥሩ አልነበረም። አሁን ግን ያ ታሪኩ ተቀየረ። እግዚአብሔር የሁላችንን ታሪክ ይቀየረልን።
ባጭሩ በርዕስነት ያነሳነውን ቃል የተናገረው ሰው ከላይ አሁን ታሪኩን ያየንለት ቅዱስ ጳውሎስ። ወደ ሁለተኛው ሐሳብ እንሂድ። የማትናወጠዋ መንግስት የትኛዋ ናት? ለምን ርዕሳችን የማይናወጥ መንግስት እንወርሳለን ወይም የማይናወጥ መንግስት እንቀበላለን የሚል የትኛዋ ናት የማትናወጠዋ መንግስት? ወገኖቼ እቺ መንግስት በመጽሐፍ ቅዱስ ብዙ ስያሜ አላት። ቅድስቲቱ ከተማ ተብላ ትጠራለች። ሰማያዊቷ ኢየሩሳሌም ተብላ ትጠራለች። የጽዮን ተራራ ተብላ ትጠራለች። መንግስተ ሰማያት ተብላ ትጠራለች። የማትናወጥ መንግስት ያልኳችሁ መንግስተ ሰማያት ተብላ ትጠራለች። የጽዮን ተራራ ትባላለች። ሰማያዊቷ ኢየሩሳሌም ትባላለች። የእግዚአብሔር መንግስት እየተባለች ትጠራለች። በብዙ ስፍራ ላይ ተመዝግቦ የምናገኘው ነው። ይሄ ጥቂት ነገር እስኪ ልጠቁማችሁ። በዚህ በራዕየ ዮሐንስ በምዕራፍ 21 ቁጥር 1 ጀምሮ ስለ ሰማያዊቷ ኢየሩሳሌም ስለማትናወጠዋ መንግስት ቅዱስ ዮሐንስ ወልደ ነጎድጓድ ራእዩን ተመልክቶ እንዲህ ብሎ ጽፏል። አዲስ ሰማይና አዲስ ምድር አየኋል። ዝቅ ብሎ ፊተኛው ሰማይ ፊተኛይቱ ምድር አልፈዋልና። ታውቃላችሁ እቺ አሁን ያለንባት ሰማይና ምድር ታልፋለች። ምን ትላለች መጽሐፍ? ሰማይና ምድር ያልፋል ቃሌ ግን ምን አይልም ብሏል። ጨርሱት። ምን አይልም? እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ የተመዘገበ ቃል ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ኢየሱስ ክርስቶስ። አሁን የምንጨነቅላት ዓለም፣ እንቅልፍ ያጣንላት ዓለም፣ ምንገፋፋት ዓለም፣ የምንገዳደልባት ዓለም ታልፋለች። ሌላ አዲስ ሰማይ አዲስ ምድር የማታልፍ የማትናወጥ እሷን ተዘጋጅታለች። ይሄን ያመጣው አዲስ ሰማይና አዲስ ምድር አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል። ባህርም ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ አለ። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱም ጋር ያድራል፣ እነሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። ሞት ከእንግዲህ ወዲህ አይሆንም፣ ሐዘን ቢሆን ጩኸት ወይንም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏል ብሎ ሲናገር ሰማ። ለቅሶ ያልፋል፣ ጩኸት ያልፋል፣ ሕመም ያልፋል፣ ረሃብ ያልፋል፣ ማጣት ያልፋል፣ ስቃይ ያልፋል። ሌላ አዲስ ሰማይ አዲስ ምድር ትመጣለች። እሷ ናት ማትናወጠዋ መንግስት ማለት። ይህች ምድርማ በብዙ ነገር ትናወጣለች፣ ኋላም ታልፋለች። በዚህ ምድር ላይ እንደነበረ የሚቆይ ምንም ነገር የለም። ኦርቶዶክሳውያን ስልጣን ይሻራል፣ ውበት ይረግፋል፣ ጉልበት ይደክማል፣ ገንዘብ ያልቃል፣ ዝና ዕውቅና ይቀራሉ። በዚህ ምድር ላይ ወገኖቼ እንዳለ የሚቆይ ምንም ነገር የለም። ሁሉ በጊዜው በሰዓቱ ያልፋል። ትናንትና ስልጣን የነበራቸው ሰዎች ለክብራቸው
በመሳሪያ ይታጀቡ የነበሩ ሰዎች ዛሬ ያ ነገር አልፎ ቤታቸው ቁጭ ያሉ ሰዎች አሉ። ትናንት ዝነኛ የነበሩ ስመጥር የነበሩ ሰዎች ዛሬ ዝናቸው አልቋል። ትናንት ውበት የነበራቸው ሰዎች ውበታቸው የረገፉ ሰዎች አሉ። አሁን እኔና እናንተ የዛሬ 10 ዓመትና አሁን አንድ ነን እህቶቼ። ከዛሬ 10 ዓመት በኋላ ደግሞ አሁን እንዳለን ምን ቀጥል ይመስላችኋል? በዚህ ምድር ላይ እንዳለ የሚቆይ ነገር የለም እያልኳቸው ነው። ሁሉ ይሻራል፣ ሁሉ ያልፋል። ይቺ ምድር የምትናወጥ ምድር ናት። ይቺ ምድር የምታልፍ ዓለም ናት። አንድ ወቅት ላይ ሶሻል ሚዲያ ላይ ያየሁት ነገር አለ። እዛ አዲስ አበባ ይሆን ሴቲቱ መሃል ቦሌ ላይ ብዙ ካሬ ቤት አላት እና ገዢዎች መጡና 100 ሚሊዮን ብር ሽጭልን አሏት። ምናልባት ቁጥሩን ልሳሳት ይችላል። ትንሽ ልቆየ 100 ሚሊዮን አያዋጣኝም አለች። 200 ሚሊዮን ብር ሽጭልን አሏት ቤቷን። 200 ሚሊዮን አያዋጣኝም አለች። 300 ብለው አሏት። 300 አያዋጣኝም አለች። ወዲያው ኮሪደር መጣ። ለልማት ያስፈልጋ ተወሰደባት። ራሷን ስታ ሆስፒታል እንደገባች ሰምቻለሁ። በዚህ ምድር ላይ እንደነበረ የሚቆይ ምንም ነገር የለም። ሐዋሳችሁ እንደነበረች ናት እንዴ? አይደለችም። ትናንትና ፊት ለፊት ቦታ ያላቸው በጣም ራሳቸውን እንደ እድለኛ ይቆጥሩ ነበረ። አሁን ይሄ ኮሪደር ሲመጣ ግን ምን ነው ወደ ኋላ በሆንኩ ማለት ጀመሩ። እንደነበረ የሚቀጥል ነገር የለም። ትናንት ከፊት የነበሩ ዛሬ ኋላ ሄደዋል። ትናንት ከኋላ የነበሩ ዛሬ ፊት መጥተዋል። ታሪክ ተቀየረ፣ ነገር ተገለበጠ። በዚህ ምድር ላይ ሁሉም ነገር ያልፋል። አትጨነቁ። ስለዚህ የማትናወጥ መንግስት ግን ለኛ ለክርስቲያኖች እግዚአብሔር አዘጋጅቶልናል። ስሙ የተመሰገነ ይሁን። ምን ማትል መንግስት? ማትናወጥ መንግስት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች ገነት፣ መንግስተ ሰማያት፣ አዲሲቱ ኢየሩሳሌም፣ የጽዮን ተራራ፣ የእግዚአብሔር መንግስት፣ ሰማያዊቷ ኢየሩሳሌም ለኛ ለእግዚአብሔር ልጆች ተዘጋጅቶልናል። ይቺ ምድር ትናወጣለች፣ ኋላም ታልፋለች፣ ትጠፋለች። እንደ መጎናጸፊያ ይጠቀልላታል። ከመታየት ወደ አለመታየት፣ ከመኖር ወደ አለመኖር ይቺ ዓለም ታልፋለች። ዳዊት እንዲህ ብሎ እንደተናገረ ላነበው ፈልጋለሁ። የዳዊት መዝሙር 101 ቁጥር 25 ጀምሮ እንዲህ ተብሎ ተጽፏል። አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያት የእጅ ሥራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶች ከቶ አያልቁም። የባሪያዎች ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። ስለዚህ እቺ ምድር ትናወጣለች፣ ኋላም ታልፋለች። ማትናወጥ መንግስት ግን እግዚአብሔር ለኛ ለልጆቹ አዘጋጅቶልናል። ሶስተኛና የመጨረሻው ጋር ልምጣ። የማትናወጠዋን መንግስት ለመውረስ ምን እናድርግ? እስኪ መንግስተ ሰማያት መግባት የሚፈልግ ሰው አይ ግራ አታውጡ፣ ግራ ፓርላማ ነው። ቀኛችሁን አውጡ። እስኪ እግዚአብሔር ሆይ በሉት። እግዚአብሔር ሆይ የማትናወጠዋን መንግስትህን በቸርነትህ አውርሰኝ። እግዚአብሔር መንግስቱን ለሁላችንም ያውርሰ።
ምንድነው ማድረግ ያለብን? እቺን መንግስተ ሰማያትን ለመውረስ ምንድነው ከኛ የሚጠበቀው? ሶስት ነገሮችን በዚህ ውስጥ ባጭሩ ጠቁማቸዋል። የመጀመሪያው ንስሐ እንግባ። ምን እንግባ? ንስሐ እንግባ። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ገና ስብከት ሲጀምር፣ ማስተማር ሲጀምር፣ አገልግሎት ሲጀምር ምን ብሎ ነው የጀመረው? መንግስተ ሰማያት ቀርባለችና ጨርሱት። የማርቆስ ወንጌል ምዕራፍ 1 ቁጥር 14 አገልግሎቱን የጀመረው የኛ ጌታ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። ማትናወጠዋ መንግስት የምትገኘው መጀመሪያ ንስሐ በመግባት ነው። ንስሐ የገቡ ሰዎች እቺን መንግስት ይወርሷታል። ምንድነው ንስሐ ማለት? ወገኖቼ ንስሐ ማለት ከኃጢአት እንቅልፍ መንቃት ማለት። ንስሐ ማለት የቀደመውን በደልና ኃጢአት እያሰቡ ማዘን፣ መጸጸት ማለት። ወደ ቀደመ በደል ላለመመለስ መወሰን ነው። ንስሐ ማለት ይሄ ነው። በቃ ብዙዎች ንስሐ ማለት ድንጋይ መፍለጥ፣ ጉድጓድ መቆፈር ከባድ ነገር የሚመስላቸው አሉ። ወገኖቼ ንስሐ እንደዛ አይደለም። እባካችሁ ያለፈውን በደላችንን ያለፈውን ኃጢአታችንን በማወቅም ባለማወቅም የሰራነውን ኃጢአት እያሰብን ማንባት፣ ማልቀስ፣ እግዚአብሔርን በደልኩት፣ እግዚአብሔርን አሳዘንኩት፣ ሕጉን ተላለፍኩ፣ ትእዛዙን ጣስኩ፣ ይቅር በለኝ ማረኝ ብለው ማለት ንስሐ ነው። ሌላው ንስሐ ማለት ካህኑን ምስክር እግዚአብሔርን ዳኛ አድርጎ መናዘዝ ነው። ንስሐ ማለት እግዚአብሔር ሁላችንን ለንስሐ ያብቃል። እኔ ይገርመኛል፣ ብዙ እናቶች አባቶች ለንስሐ ሞት አብቃኝ፣ ለንስሐ ሞት አብቃኝ እያሉ ይጸልያሉ። በተሰጠን ጊዜ እንጠቀም እንጂ እግዚአብሔር ዛሬ ንስሐ እንድንገባ ዛሬ እንድንድን ፈቃዱ ነው። ቀጠሮ አንስት፣ በተሰጠን ጊዜ እንጠቀም። መጽሐፍ ምን ይላል? ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን እሱ ምሕረትን ያገኛላል። ምሳሌ 28 ቁጥር 13 ላይ የተመዘገበ ቃል። እስኪ አብራችሁ ይበሉ። ኃጢአቱን በሉ እስኪ። የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን እሱ ምሕረትን ያገኛል። ምን ያገኛል? በቃ ንስሐ ማለት መናዘዝ ነው። ባለማወቅም የሰራነውን አውቀንም የሰራነውን ኃጢአት መናዘዝ ነው። እግዚአብሔር ለምን በደላችሁ አይልም፣ ለምን ንስሐ አልገባችሁም ነው የሚለን። እግዚአብሔር ለምን ወደቃችሁ አይለንም፣ ለምን እንደወደቃችሁ ቀራችሁ ነው የሚለን። እግዚአብሔር ለምን ኃጢአት ሰራችሁ አይለንም። ወጣቶች ወንድሞቼና እህቶቼ፣ ይህ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ፣ ድካማችንን እግዚአብሔር ያውቃል። ፍጥረታችንን እግዚአብሔር ያውቃል። የለበስነው ሥጋ ቶሎ ኃጢአት የሚከበው ደካማ እንደሆነ ባለቤቱ ያውቃል። ስለዚህ ለምን ኃጢአት ሰራችሁ አይለንም። ከኛ ኃጢአት የእግዚአብሔር ፍቅር ይበልጣል። አስበን ካልነው ያስበናል። ይቅር በለን ካልነው ይቅር ሊለን የኛ አምላክ የታመነ ነው። መጽሐፍ እንደዚህ ይላል፣ ኃጢአተኛው ካደረጋት ኃጢአት ቢመለስ፣ ፍርድና ቅንን ነገር ቢያደርግ፣ ትእዛዜን ሁሉ ቢጠብቅ፣ የበደለው በደል አይታሰብበትም፣ በሰራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ ተብሎ ተጽፏል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ የማትናወጠዋ መንግስት ለመውረስ የመጀመሪያ ንስሐ መግባት። ንስሐ የምንገባበትን ልብ እግዚአብሔር ለሁላችንም ያድለን። አሁን ያለነው ሱባኤ ላይ፣ አሁን ያለነው ጾም ላይ ምቹ ጊዜ ነው።
ከእግዚአብሔር ጋር የምንታረቅበት ለኃጢአታችን ስርየት ይቅርታ ምህረት የምናገኝበት ተጠቀሙበት ወጣቶች። እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ ነው። ንስሐ የገባንበትን ኃጢአት እግዚአብሔር አይጠይቀን። እግዚአብሔር ይቅር ሲለን ከመርሳት ጋር ነው። ወንድሞቻችን ላይረሱልን ይችላል፣ እህቶቻችን ላይረሱልን ይችላል። እግዚአብሔር ይውላችሁ በድለን ኃጢአት ሰርተን ንስሐ ከገባን ይቅር ብቻ አይደለም ይለን ኃጢአታችንን ይረሳልናል። ስሙ የተመሰገነ ይሁን። ስለዚህ ተሸክማችሁ ኃጢአታችሁን አትዙሩ። እየጠራን ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ እያለን ነው። እህቶቼ ለምንድን ነው ኃጢአታችሁን ተሸክማችሁ የምትሄዱት? ወንድሞቼ ለምንድን ነው ኃጢአታችሁን ተሸክማችሁ የምትሄዱት? ማቴዎስ 11 ቁጥር 28 እናንተ ደካሞች ዝሙት ያደከማችሁ፣ እናንተ ደካሞች ስካር ያደከማችሁ፣ እናንተ ደካሞች ዲያብሎስና ሰራዊቱ ያደከማችሁ ወደ እኔ ኑ አለ። ለምን ስንለው እኔ ያሳርፋችኋለሁ። እኔ የምንላችኋለሁ ሊያሳርፈን ነው። ንስሐ እረፍት ነው። ቀንበሬ አዎ ቀሊል ነው፣ ልዝብ ነው፣ ሸክሜም ቀሊል ነው፣ ለነፍሳችሁ እረፍት ታገኛላችሁ ነው የሚለው። ስለዚህ የመጀመሪያ ቺን መንግስት ለመውረስ ንስሐ መግባት አለብን። እኔ ይገርመኛል፣ ሰው እሞታለሁ ብሎ እድር ይገባል፣ እሞታለሁ ብሎ ግን ንስሐ አይገባም። አሁን ብዙ ሰው የሚያስጨንቀው ሞቱን አስቦ መቃብር ቤቱን ይገዛል፣ እንደገና ደግሞ እድር መግባት ይፈልጋል። ውድ ዋጋ ከፍለው መቃብር ቤት የገዙዋል። አዲስ አበባ እኔ እዚህ የእናንተን አላውቅም። መቀበሪያቸው እንሞታለን ብለው እኮ ነው መቃብር ቦታ የሚገዙት። መሞታቸውን እርግጠኛ ናቸው ማለት ነው። አንተ የመቃብር ቦታ ገዝተህ እድር ገብተህ ንስሐ አትገባም? አምላካችን እግዚአብሔር በቃሉ ልባችንን ይስበርልን። በተሰጠን ጊዜ እንድንጠቀም መድኃኔዓለም ይርዳ። ቀጠሮ አትስጡ ወጣቶች። መጽሐፍ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው የሚለው። የመዳን ቀን መቼ ነው? እዛ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል በተወደደ ሰዓት ሰማሁ። ስንሰማ ነበር ትምህርቱን። በዚህ 3 ቀን ውስጥ እንኳን ስንት ነገር እግዚአብሔር ያስተማረን፣ በአባቶች እያደረ በመምህራን እያደረ በዝማሬው ስንት ነገር አስተማረን። በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው። ይኸውላችሁ የመዳን ቀን አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚሆን ስለማናውቅ ነው። አንዳንዶች 5 እና 10 ዓመት ያቅዳሉ። እዛ መድረሳችንን በምን እርግጠኞች ነን? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ቀን የሚያመጣው ምን እንደሆነ አታውቁምና ነገ በሚሆነው አትመኩ። ቀጠሮ አንስት፣ በተሰጠን ጊዜ እንጠቀም። የመጀመሪያው ይሄ ነው። እግዚአብሔር ሁላችን ለንስሐ ያብቃል። ንስሐ ስትገቡ ደግሞ ዋና ኃጢአት እየደበቃችሁ ጥቃቅኑን አትናገር። አንዳንዶቹ ቅጠል ቆርጫለሁ፣ ቡና ወቅጫለሁ፣ በሰንበት ልብስ አጥቤያለሁ ይላሉ። ዝሙቱስ አንቺ ጽንስ ማስወረዱስ፣ በሚዛን ማጭበርበሩስ፣ በሐሰት መመስከሩስ፣ ነፍስ ማጥፋቱስ ዋናውን አስቀምጠው ጥቃቅኑን የሚናገሩ አሉ። ትንኝ እያጠሩ ግመል የሚውጡ አሉ። ስለዚህ ንስሐችንም ትክክለኛ ንስሐ መሆን አለበት። ሰውየው ንስሐ አባቱ ጋር መጣሉ። ንስሐ ሊገባ አባቴ ኃጢአት ሰርቻለሁ፣ ቀንና ይስጡኝ፣ ንስሐ መግባት ፈልጋለሁ አለ። ልጄ ምን አደረግክ አሉት። ገመድ ሰርቄያለሁ አላቸው። ምን ሰርቄያለሁ? ሂድ አሉት። እንደገና በሳምንቱ መጣ። አባቴ አሁንም ኃጢአት ሰራው፣ ንስሐ መግባት ፈልጋለሁ። ምን አጠፋ? ገመድ ሰርቄያለሁ። ባለፈውም ገመድ፣ አሁንም ገመድ ብቻ ነው የሰረከው? አይ
ጫፏ ላይ ትንሽ በሬ ነበረባታል። ምን ነበረባት? በሬውን ደብቆ ምኑን ይናገራል? የብዙዎቻችን ንስሐ እንደዚህ ነው። በሽታውን የደበቀ መድኃኒት የለውም ይላሉ አባቶቻችን። ሆዳችንን አሞን አይኔን ነው ያመመኝ ብንል ይሆናል? አይሆንም። መዳን አንችልም። ያመመንን ነው መናገር ያለብን። የሰራነውን ኃጢአት ነው መናዘዝ ያለብን። የመጀመሪያው የማትናወጠዋ መንግስት ለመውረስ ንስሐ እንግባ። ወደ ሁለተኛው እንሂድ። ሁለተኛ ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል። ቅድም መምህራችን ሄደውበታል። ብዙ አላቆያችሁም። እዚህ ላይ ከምስጢራት መሳተፍ። አሁን እግዚአብሔር የተመሰገነ ይሁን። እንደ ቤተ ክርስቲያን ብዙ ወጣቶች ድሮ ከቅዱስ ሥጋውና ከክቡር ደሙ ይርቁ ነበር። አሁን ግን እግዚአብሔር የተመሰገነ ይሁን እኛ በምናስቀድስበት ቦታ ላይ ብዙ ወጣቶች ወደዚህ ምስጢር እየቀረቡ ነው። ወደ ቅዱስ ሥጋ ወደ ክቡር ደሙ እየቀረቡ ነው። እንፈራለን ይሉ የነበሩ ፍርሃታቸውን አርቀው፣ ምክንያት ያቀርቡ የነበሩ ሰዎች ምክንያትን አርቀው እየቀረቡ ነው። ብዙ እህቶች እየቀረቡ ነው። ብዙ ወንድሞች እየቆረቡ ነው። ሕፃናት ብቻ ይቀበሉት የነበረው ነገር አሁን ወጣቶችም እናቶችም አባቶችም እየተቀበሉ ነው። ይሄ ይበል የሚያሰኝ ነው። ይሄ በጎ ነው። ይሄ መልካም ነው። እዚህ ውስጥ ያለን ይሄ ድምፅ የሚሰማንስ ሕይወታችን ምን ይመስላል? ያለ ቅዱስ ሥጋው ያለ ክቡር ደሙ የእግዚአብሔር መንግሥት አትወረስም። መጽሐፍ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ተብሎ እንደተጻፈ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ የተመዘገበ ቃል። ስለዚህ እቺ መንግሥት የምትወረሰው የአምላክን ቅዱስ ሥጋና ክቡር ደም በመቀበል በሥጋ ወደሙ ያለነውን እግዚአብሔር በሥጋ ወደሙ ያጽናን። ለሥጋ ወደሙ ያልበቃነውን እግዚአብሔር ለሥጋ ወደሙ ያብቃ። ጸልዩ። በዚህ ጾም ውስጥ ጾሙን ስፈታ በበሬ ሥጋ በዶሮ ሥጋ ሳይሆን አንተ በቀራንዮ አደባባይ ላይ ቆርሰ የሰጠኸኝን ሥጋ እንድበላ አፍሰ የሰጠኸኝን ደም እንድጠጣ ለዚህ የሕይወት ማዕድ እንድበቃ ለዚህ ምስጢር እንድበቃ እርዳኝ ብላችሁ ወጣቶች ጸልዩ። የፋሲካ ዕለት እንኳን ቢያንስ በቅዱስ ሥጋውና በክቡር ደሙ ጾሙን ፍቱት። አይ ይላሉ አንዳንድ ሰዎች፣ እኔ እኮ መቀበል እፈልጋለሁ ግን እፈራለሁ። አባቶች ካህናት ሲነግሯቸው እኔ ማልፈልግ መስሎ ግን ስለምፈራ ነው። ጥሩ ነው መፍራታችን፣ ግን እየፈራን የምንርቅ ከሆነ ማይጠቅም ፍርሃት። እባካችሁ እየፈራን እንቅረብ እንጂ እየፈራን አንራቅ። ማክበር ጥሩ ነው፣ መፍራት ጥሩ ነው። ግን ፍርሃቱ የሚያርቅ ፍርሃት ከሆነ የማይጠቅም ፍርሃት ነው ማለት ነው። ምንም የሚከለክለን ነገር የለም ከዚህ ምስጢር እንዳንሳተፍ። ንስሐ ከገባን ወገኖቼ፣ ከተጣላነው ጋር ከታረቅን፣ የቀማነውን ከመለስን፣ የበደልነውን ሰው ከካስን፣ በትህትና በፈሪሃ እግዚአብሔር ሆነን መቅረብ እንችላለን። ምንም ይከለክለን ነገር የለም። ስለዚህ የእግዚአብሔር መንግሥት ማትናወጧ መንግሥት የምትወረሰው የክርስቶስን ቅዱስ ሥጋና ክቡር ደም በመቀበል ምክንያት ማቅረብ ትተን ወደዚህ ምስጢር እንድንቀርብ አምላካችን እግዚአብሔር ሁላችንን ይርዳል። አንዳንዶቹ አይ እኔ እኮ ፍቃደኛ ነኝ ሚስቴ ናት ፍቃደኛ ያልሆነችው ብለው ባሎች ሚስቶቻቸውን በምክንያት ያቀርባሉ። ሚስቶች ደግሞ አይ እኔ ፍቃደኛ ነኝ አባ ባሌን በደንብ አድርገው ይምከሩልኝ።
ባል በሚስቱ ሚስት በባሏ። አንዳንዶቹ ደግሞ አይ እኔ የመንግስት ሰራተኛ ነኝ፣ ፖሊስ ነኝ፣ እኔ የከባድ መኪና ሹፌር ነኝ ያለኝ ሰው አለ። ተቀበል ስለ እንግዲህ የከባድ መኪና ሹፌር ነኝ የሚለው በየከተማው ላይ የሆነ ነገር አስቀምጧል ማለት ነው። ይላምናል። እኔ ፖሊስ ነኝ እንዴ? ፖሊስ ነፍስ የለውም እንዴ? እኔ አስተማሪ ነኝ፣ አስተማሪ ነፍስ የለውም እንዴ? ይኸውላችሁ ቅዱስ ሥጋውን ክቡር ደሙን ላለመቀበል የምናቀርበው ምክንያት አይጠቅመንም። የሚጠቅመን መቀበላችን ብቻ ነው። እግዚአብሔር ለዚህ ክብር ሁላችንን በቸርነቱ ያብቃል። የመጨረሻው ላይ የማትናወጠዋን መንግስት ለመውረስ እስከ መጨረሻው ድረስ በሃይማኖታችን እንጽና። በሃይማኖታችን ምን እንበል? አቤት እግዚአብሔር ያጽናል። በጽናት ነው የእግዚአብሔር መንግስት የምትወረሰው። መጽናት ማለት ምን ማለት ነው? እግዚአብሔር ልጆች ችግሮች፣ ፈተናዎች፣ ተቃዋሚዎች ቢኖሩብን ሳንበገር ተስፋ ሳንቆርጥ ባለንበት መቆየት፣ ይሄ ነው መጽናት ማለት። ፈተና ሊኖር ይችላል፣ ተቃዋሚዎች ሊኖሩ ይችላል፣ የማይመቹ ነገሮች ሊኖር ይችላል። ነገር ግን ገበቴ ላይ እንዳለ ውሃ ሳንወላወል፣ ንፋስ እንደመታው ሸምበቆ ሳንወዘወዝ፣ ወደ ግራ ወደ ቀኝ ሳንል ባለንበት መቆየት ጽናት እየተባለ ይጠራል። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ይህን ግልጥ የሚያደርግ አንድ ቃል ተናግሯል። ላነበው ፈልጋለሁ። ዕብራውያን 10 ቁጥር 36 የእግዚአብሔርን ፈቃድ አድርጋችሁ፣ የማንን ፈቃድ? የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን ያስፈልጋችኋል? አቤት መጽናት ያስፈልጋችኋል። ምንድነው የተሰጠን የተስፋ ቃል? ማትናወጠዋን መንግስት ትቀበላላችሁ የሚል ነዋ። እሱን የተስፋው ቃል መንግስተ ሰማያትን አዎ ተዘጋጅቶላችኋል ነዋ። የተስፋው ቃል እሱ ነው። የተስፋውን ቃል ለማግኘት የእግዚአብሔርን ፍቃድ እያደረግን የራሳችንን ፍቃድ ትተን እስከ መጨረሻው ድረስ መጽናት። ዝቅ ብሎ ምን አለ? ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም አለ። ወደ ጥፋት ከማፈግፈግ እርፍ ጨብጦ ወደ ኋላ ከመመልከት መድኃኔ ዓለም ሁላችንን በቸርነቱ ይጠብቃል። መጽናት ያስፈልጋል። መጽሐፍ ምን አለ? ቃሉን ስበክ በጊዜውም አለ ጊዜውም ጽና አለው ቅዱስ ጳውሎስ ልጁ ጢሞቴዎስን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ቃሉን ስበክ፣ አስተምር፣ ምከር፣ ገስጽ አለውና በጊዜውም አለ ጊዜውም ጽና። በጊዜውም አለ ሲመች፣ አለ ጊዜውም አለ ሳይመች እየቆረቆረንም ቢሆን መጽናት በሃይማኖት። አንዳንዴ የሚቆረቆሩ ነገሮች ቤታችን ውስጥም ይኖራል። እናንተ አማኒ ሆናችሁ ከሃዲ ልትባሉ ትችላላችሁ። እውነተኛ ሆናችሁ ሐሰተኛ ልትባሉ ትችላላችሁ። ትሁት ሆናችሁ ትዕቢተኛ ልትባሉ ትችላላችሁ። ያላደረጋችሁትን አደረጋችሁ ልትባሉ፣ ያልሰራችሁትን ሰራችሁ ልትባሉ ትችላላችሁ። በጊዜውም ሲመች አለ ጊዜውም ሳይመች ጽና። የማትናወጧ መንግስት የምትወረሰው በመጽናት ነው፣ በትዕግስት ነው። ምንድነው የሚለው እዚሁ ዕብራውያን 12 ቁጥር 3 ጀምሮ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ።
የጸናውን ምን በሉ አስቡ። የጸናውን ክርስቶስን አስቡ። የጸኑትን ቅዱሳንን አስቡ። የጸኑትን እነ ቅዱስ ጊዮርጊስን እነ ቅድስት አርሴማ ሰማዕታቱን አስቧቸው። እነሱን እያሰብን እኛም በሃይማኖታችን መጽናት። በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ ብንጸና የክርስቶስ ተካፋዮች እንሆናለን። እሱን አይደል መምህራችን ሲነግረን ነበር። ዕብራውያን 3 ቁጥር 14 ላይ እስኪ ድምጻችሁን ከፍ አድርጉና ከኔ ጋር ቀጥላችሁ ቃል ተናገሩ። በመጀመሪያ እምነታችን እስከ መጨረሻው ብንጸና የክርስቶስ ተካፋዮች እንሆናለን። ይኸውላችሁ በደንብ ስሙ ቃሉ። በመጀመሪያ እምነታችን እስከ መጨረሻው ብንጸና፣ ብንክድ አይልም፣ አልተጻፈም። ብንጸና የክርስቶስ ተካፋዮች እንሆናለን። ምን ማለት ነው? የክርስቶስ ተካፋዮች እንሆናለን ማለት ማትናወጣዋን መንግሥት እንወርሳለን ማለት ነው። ከገቡ መውጣት፣ ካገኙ ማጣት የሌለባትን በሰው ዓይን ያልታየችውን በሰው ጆሮ ያልተሰማችውን ገነት ኋላ መንግሥተ ሰማያት እንወርሳለን ማለት ነው። የክርስቶስ ተካፋዮች እንሆናለን ማለት ከክርስቶስ ጋር አብረን በሰማይ እንኖራለን ማለት ነው። እግዚአብሔር በዚህ እንደተሰበሰብን ነፃ በምታወጣዋ በሰማያዊቷ ኢየሩሳሌም ሁላችንን ይሰብስበን። መጽናት ያስፈልጋል። ቤተ ክርስቲያን ዛሬ የሚጸናላት አጣለች። ነበርኩኝ የሚሉ ሰዎች በስተዋል። የዛሬን ያርገውና ሰባኪ ነበርኩ፣ የዛሬን ያርገውና ዘማሪ ነበርኩ የሚሉ አሉ። እየሰማችሁ አይደል? ብዙዎች ትናንት በስብከት እዚህ ያገለግሉ የነበሩ፣ ትናንት በዝማሬ ያገለግሉ የነበሩ የትንቢት መፈጸሚያ ሆነው ከወጡ በኋላ አብ ያልተከለው ተክል ሁሉ ይነቀላል ስለተባለ የተነቀሉት እዛ ቤት ሆነው ዛሬ ብዙ ነገር ይናገራል። ኦርቶዶክስ በነበርኩ ጊዜ ትላለች። ነበርኩ ለማን ጠቀመ? ሆኖ መገኘት እንጂ ነበርኩ ምን ይጠቅማል? የዛሬን ያርገውና ሳጥናኤል ማን ነበር? የመላእክት አሁን ሳጥናኤል መጥተው ምእመናን እንደው የዛሬን ያርገውና እኔ እኮ የመላእክት አለቃ ነበርኩ ቢል የሚሰማው አለ? ይሁዳ የዛሬን አድርገውና ከ12ቱ ሐዋርያት መካከል ነበረ። ነገር ግን የጎረሰበትን ጣት ነከሰ፣ የበላበትን ወጨት ሰበረ፣ የታጠበበትን እጅ ረገጠ፣ የዘላለሙን ጌታ በ30 ብር ሸጠ። መጨረሻው አላማረም። በገመድ ታንቆ አንጀቱ ተዘርግፎ ማቆ ሞተ። ይሁዳ አሁን የዛሬን አድርገውና እኔ ሐዋርያ ነበርኩ ቢል ማንም አይሰማው። ነበርኩ አይጠቅም። አሪዮስ የዛሬን አድርገውና ከ318ቱ ሊቃውንት መካከል ነበረ። ምሁር ነበረ፣ ሊቅ ነበረ። ነገር ግን መጨረሻው አላማረም። ካደ። የትንቢት መፈጸሚያ ሆነ፣ ወጣ፣ ተሳሳተ። ዛሬም ከወጡ በኋላ ማዕተብ ከበጠሱ በኋላ ሃይማኖትን ከቀየሩ በኋላ ከቤተ ክርስቲያን ከራቁ በኋላ ኦርቶዶክስ ነበርኩ ይውረዱ እንጂ ከዚች ቤተ ክርስቲያን ላይ ለምንድን ነው የማይወርዱት? ስብከት አልቆባቸው ነው? ዝማሬ አልቆባቸው ነው የሚዘምሩት? የዚቹን ቤተ ክርስቲያን ዝማሬ እየቀየሩ ቢሰብኩ እችኑ ቤተ ክርስቲያን የሚገርም ነው። ደግሞ ኢየሱስን አይሰብኩም ኦርቶዶክሳውያን ይሉና እነሱ ስለ ኦርቶዶክስ ይሰብካሉ፣ ኦርቶዶክስ ደግሞ ስለ ኢየሱስ ትሰብካለች። እውነት ሐሰት? ንገሩኝ፣ እውነት ሐሰት? ይኸውላችሁ የፕሮቴስታንት እምነት የተስፋፋው ወንጌል ሰብኮ አይደለም፣ እቺን ቤተ ክርስቲያን በመንቀፍ ነው። በደንብ አድርጋችሁ ሰው ከኔ በላይ እናንተ ምስክር ናቸው። ይዋቸው አስተማሪዎቻቸው፣ ሰባኪዎቻቸውን ይዋቸው፣ ከዚህ የሚወጡትን ይዋቸው። ባገኙት አጋጣሚ በሙሉ የሚሰብኩት ስለዚህ ቤተ ክርስቲያን። እኛ ስለ ኢየሱስ እንሰብካለን፣ እነሱ ስለ ኦርቶዶክስ ይሰብካሉ። ይሄ ነው ልዩነቱ። ልባቸው እዚህ ነው የወጡት እኮ እግራቸው ነው ውጭ የሆነው እንጂ
ልባቸው እዚህ ነው። ይሉኝታ ይዟቸው ነው የማይመጡት። ቤተ ክርስቲያን አትቀበልንም ብለው ነው የማይመጡት እንጂ የሁሉም ልባቸው እዚህ ነው። አልተሳካላቸው። ጠላት ከፊት ይልቅ አይቀናለትም አለ ሐዋርያው ቅዱስ ጳውሎስ። አልቀናላቸውም። ችን ቤተ ክርስቲያን የገፉ፣ ችን ቤተ ክርስቲያን የሚሳደቡ አይቀናላቸውም። የሚጠብቃት አምላክ አይተኛም፣ አያንቀላፋ። እየተቀበዘበዙ ነው። ቢያርፉ ኖሮ ከቤተ ክርስቲያኗ ላይ ይወርዱ ነበረ። ነገር ግን እንዳላረፉ ምልክቱ ምን መሰላችሁ? መሸነጋ ጠዋት ማታ ባገኙት አጋጣሚ በሙሉ ኦርቶዶክስ እንደዚህ፣ ኦርቶዶክስ በነበርኩ ጊዜ፣ እዛ ሳስተምር፣ እዛ ቤት በነበርኩ ጊዜ ሁሌ የሚናገሩት ስለዚህ ቤተ ክርስቲያን ነው። ስለዚህ ልባቸው ያለው አሁንም እዚህ ነው። እግዚአብሔር ማስተዋል ሰጥቶ ልብ ሰጥቶ ተጸጽተው እንደ ሌሎቹ ወደ እናት ቤተ ክርስቲያን እንዲመጡ እግዚአብሔር ያግዛቸው። እኛ አሁንም እንወዳቸዋል። ጥላቻ የለንም። መጽሐፍ ጠላትህን ጥላ አይልም። የሚያሳድድህን አሳድ አይልም። የሚረግምህን እርገም አይልም። መጽሐፍ ቅዱስ የሚለው ጠላቶቻችሁን ውደዱ፣ ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ፣ ይህን በማድረጋችሁ የእግዚአብሔር ልጆች ትባላላችሁ ነው የሚለው። በቃ የማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ እንወዳቸዋለን ነው። ቤተ ክርስቲያን ቢመጡ ትቀበላቸዋለች። እኛ ግን የቀረ ነው እንደነሱ የትንቢት መፈጸሚያ እንዳንሆን መጽናት አለብን። ምንድን ነው ያለው መምህራችን? አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ የተመዘገበ ቃል። እስኪ አንተ ግን በሉ በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርክ ታውቃለህና። እግዚአብሔር በመጀመሪያ ሃይማኖታችን ሁላችንን እስከ መጨረሻው ድረስ ያጽናል። አንድ ቃል ተናግሬ መልእክት ልተክል። እንግዲህ እዚህ ምድር ላይ የምንቆየው እግረ መንገድ ነው፣ ለጊዜው ነው። እቺ ምድር ታልፋለች፣ እኛም እናልፋለን። ግን ክርስቲያን ስለሆንን ስለተጠመቅን ስላመንን ወገኖቼ አምላካችን እግዚአብሔር ለሁላችንም በሰማይ ያዘጋጀልን መንግስት አለ። ያችን መንግስት ለመውረስ አሁን እግዚአብሔር የነገረንን ነገር ማድረግ መፈጸም፣ ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ በሃይማኖት መጽናት። ያኔ እግዚአብሔር መንግስቱን ለሁላችንም ያወርሰናል። በዚህ ምድር ላይ የሚኖረው እግረ መንገድ ነው የምንኖረው። እንዳትጨነቁ፣ ለእግረ መንገድ ኑሮ እንዳትጨነቁ። ሀገራችን በሰማይ ነው። መኖሪያችን የዘላለም አምላክ እግዚአብሔር ነው። በሚገባችሁ ቋንቋ አንድ ሰው ከአዲስ አበባ ተነስቶ እዚህ አዋሳ ይመጣል በመኪና። የዛሬን አላቅም፣ ድሮ ዝዋይ አካባቢ ሲደረስ አውቶቡሱ ቆሞ 30 ደቂቃ ይሰጠናል። ወርደን ምን በላውን እንበላለን፣ ምን ጠጣውን እንጠጣለን። 30 ደቂቃ ነው የሚሰጥ። በዛ 30 ደቂቃ ውስጥ ሁሉ የወደደውን ያደርጋል፣ የልምዱን ያደርሳል። ከዛ ወደ አውቶቡስ ውስጥ ገብቶ ወደ አዋሳ ይመጣል። ዝዋይ እግረ መንገድ ነው። ምሳ የተበላው ሻይ የተጠጣው ጉዞ ወደ አዋሳ ነው። በሚገባችሁ ቋንቋ ይቺ ምድር ለኛ ዝዋያችን ናት፣ አዋሳችን በሰማይ ነው። ዝዋይ ላይ እግረ መንገድ ምሳ እንደተበላ ሻይ እንደተጠጣ በዝዋይ በተመሰለች በዚች ምድር ላይ ስንኖር ትዳር እንይዛለን፣ ንግድ እንነግዳለን፣ 2 እና 3 ዲግሪ ይኖረናል፣ መኪኖች እንገዛለን፣ ልጆች እንወልዳለን። ሁሉ ነገር እግረ መንገድ ነው። ትዳር የምንይዘው እግረ መንገድ ነው። ልጆች የምንወልደው እግረ መንገድ ነው። ቤት የምንሰራው እግረ መንገድ ነው። ሀብት የምናፈራው እግረ መንገድ ነው። ሁሉን ትተነው እንሄዳለን። እኛ ክርስቲያኖች የእግዚአብሔር ልጆች ኦርቶዶክሳውያን ግን በሰማይ እግዚአብሔር መንግስት ማትናወጥ መንግስት አዘጋጅቶልናል። ያችን መንግስት እግዚአብሔር ለሁላችን ያወርሰን። የሁላችንን መጨረሻ እግዚአብሔር ያሳየን።